ቡና የኢትዮጵያ ማንነታችን አሻራ፣ የዓለም የቡና ገነት የተወለደችባት ምድር። ጠዋት ላይ ያለ ቡና አይነጋም፣ ምሳ ሰዓት ላይ የግድ ነው፣ ምሽት ደግሞ ከወዳጅ ጋር የሚደረግ የፍቅር ግብዣ ነው። ግን አንድ የሚያሰጋ ጥያቄ አለ። ቡና ነርቭን ይጎዳል? ዶክተሮች ያስጠነቅቃሉ፣ ቤተሰብም ይፈራል። ለዚህም ነው ብዙዎች ቡናን እርግፍ አድርገው ይተውት፣ መጥላት ጀምሮ ሳይሆን ስጋት ስላለባቸው። ዛሬ እውነቱ ፊት ለፊት እናያለን። 9 ሳይንሳዊ እውነቶች ቡና የሚያስፈራ ጠላት ሳይሆን ጥንቃቄ የሚፈልግ ወዳጅ ነው። ኢትዮጵያ የቡና እናት ከከፋ ጫካዎች ተነስቶ ዓለምን ያዳረሰ የኛ ኩራትና ቅርስ። ታዲያ ዛሬ የምንጠራት ቡናን እንድንፈራ ሳይሆን እንድንረዳው ነው። ሳይንሱ ምን ይላል? አብረን እንይ። ለምሳሌ የዓለም ሰገድን ታሪክ እንይ። 45 ዓመቱ ነው። በቀን 3 ሲኒ ቡና ይጠጣ ነበር። ግን ዶክተር አቁም አሉ። ዓለም ሰገድም ፈርቶ ለ3 ወራት ሙሉ ለሙሉ ተወ። ግን ምን ሆነ? ድካም፣ ራስ ምታትና መረበሽን አስከተለበት። በመጨረሻም ሌላ ዶክተር አማከረ። ይህኛው ዶክተር ግን አቁም አላለው፣ በጥበብ ጠጣ አለው። ዓለም ሰገድ በቀን 2 ሲኒ ብቻ፣ ያውም ምግብ ከበላ በኋላ በውሃ አጅቦ መጠጣት ጀመረ። ሁኔታው ወዲያው ተቀየረ። ይህ ታሪክ ለሁላችን ትምህርት ነው። መፍትሄው ቡና መተው ሳይሆን በትክክለኛው መንገድ መጠቀም ነው። አንደኛው፣ ቡና ነርቭን ቀጥታ አያጠፋም። ይህ ብዙዎቻችን የማናውቀው ትልቅ ሚስጥር ነው። ቡና እንደ ስኳር ወይም እንደ ሲጋራ ነርቭን ቀጥታ አይበክልም። ሳይንሱ ይህን በግልጽ ያረጋግጣል። ነገር ግን ነርቡ አስቀድሞ ከተጎዳ ቡናው ሁኔታውን ያባብሰዋል። ልዩነቱስ ምንድን ነው? ልዩነቱ እንዲህ ነው። ቡናው እሳቱን የሚያያይዝ ሳይሆን እሳቱ ባለበት ላይ ነዳጅ እንደሚጨምር ሰው ነው። እስቲ 3 ሰዎችን 3 በተለያየ ሁኔታዎች እንመልከት። ቡና ለእያንዳንዳቸው ምን ያደርጋል? አንደኛው ሰው ጤናማ ወጣት፣ ቡና ለሱ ያደርግለታል። ለዚህ ወጣት ቡናው ጥቅሙ ነው። ትኩረቱን ይጨምራል፣ ስራውን ያቀላጥፋል። በቀን 2 ሲኒ ለሱ መድኃኒት ነው። ሁለተኛው ሰው ስኳር ታካሚ፣ ለሱ ግን ታሪኩ ፈጽሞ ይለወጣል። የስኳር ታካሚ ነርቭ አስቀድሞ ስለሚጎዳ ቡና ኮርቲዞል ይቀሰቅሳል። ኮርቲዞል ደግሞ ውስጡ ያለውን ስኳር ይጨምራል። ሶስተኛው ሰው በጭንቀት አንዛይቲ የሚሰቃይ ሰው፣ ቡና ለሱ ምን ይሆን? ይህ ሰው ቡና ሲጠጣ ጭንቀቱ ይባባሳል፣ ልቡ ይርገበገባል፣ ነርቡ ይወገዋል። አያችሁ፣ አንድ ቡና ለ3 ሰዎች 3 የተለያየ ውጤት። ሁኔታውም ወሳኝ ነው። ሶስተኛ፣ ካፌን አእምሮን ያታልላል። ይህ በሳይንሳዊ የተረጋገጠ ድንቅ ሚስጥር ነው። አዶኒሲን የተባለ ኬሚካል አእምሮ ውስጥ የድካም ምልክት ሰዓቱ ሲደርስ ንቃታችንን ይቀንሳል። ቡና ስንጠጣ ግን ካፌኑ ሄዶ ይህን የድካም መቀቢያ ይዘጋዋል። ሰውነታችን ቢደክም አእምሯችን ግን አያውቀውም። ውጤቱ ሰው ሰራሽ ንቃት ነው። ሰውነት ዝሏል፣ አእምሮ ግን አልደከመኝም ብሎ ይዋሻል። ለዚህ ነው ቡና ስንጠጣ እጃችን የሚንቀጠቀጠው። ነርቮቻችን ከመጠን በላይ ሲሰሩ ሰውነታችን ማስጠንቀቂያ እየሰጠን ነው። ሱስ እንዴት ይጀምራል? በዶፓሚን ሚስጥር። ቡና ደስ የሚል ስሜት የሚሰጠውን ዶፓሚን ያመነጫል። ቡናን አዘውትረን ስንጠጣ አእምሮ ይለምደዋል። ያንኑ የደስታ ስሜት ለማግኘት ቡናን በጉጉት ይፈልጋል። ቡና ሳይጠጡ ሲቀሩ ራስ ምታትና ንጭንጭ የሚሰማት ለዚህ ነው። ይህ የሱስ ምልክት እንጂ የነርቭ ጉዳት አይደለም። ሱሱን ለማቆም መፍትሄው ቀስ ብሎ መቀነስ ነው። ድንገት ማቆም ግን ከባድ የሰውነት መረበሽን ያመጣል። አራተኛ፣ ቡና የጥልቅ እንቅልፍ ጊዜውን ይሰርቃል። ይህ ለነርቮ ትልቅ ስጋት ነው። ሰውነታችን የተጎዳ ነርቭን የሚጠግነው ትልቅ ጥልቅ እንቅልፍ ውስጥ ሲሆን ብቻ ነው። ቡና ግን ይህን እድል ያሳጥረዋል። ተኝቻለሁ ግን አልበረደልኝም የሚሉ ከሆነ ምሽት ላይ የጠጡት ቡና እንቅልፎን እየሰረቀው ሊሆን ይችላል። አምስተኛ፣ ቡና ማግኒዚየምና ቢ12 ከሰውነቶ ይሰርቃል። ቡና ለነርቭ ሌባ ነው የሚባለውም ለዚህ ነው። ማግኒዚየም ለነርቭ ማረጋጊያ ነው። ቡና ካሳጣን ግን ነርቮቻችን ያለ መከላከያ ተጋልጠው ይቀራሉ። ቪታሚን ቢ12 ደግሞ የነርቭ መከላከያ ማይሊንሺዝ ነው። ይህ ሲቀንስ ነርቭ ለጥቃት ይጋለጣል። መፍትሄው ቡና ከወደዱ ምግቦን ያሟሉ። ማግኒዚየም ያላቸው የሀገራችን ምግቦች አይዘንጉ። ስድስተኛ፣ ቡና ሰውነትን ያደርጋል። ድርቀት ደግሞ ለነርቭ ቀጥተኛ ጠላት ነው። ቡና ሽንት ስለሚያበዛ ከሽንት ጋር ውሃና አስፈላጊ ማዕድናት አብረው ይወጣሉ። ቀላል ምክርም ሁልጊዜ 1 ሲኒ ቡና ሲጠጡ ከ1 ብርጭቆ ውሃ ጋር ይሁን። ይህ ትልቅ ለውጥ ያመጣል። ሰባተኛ፣ ጠዋት በባዶ ሆድ ቡና መጠጣት የኮርቲዞል መጠንን ይሰቅላል። ጠዋት ሰውነታችን ኮርቲዞል በከፍተኛ ሁኔታ የሚያመነጭበት ሰዓት ነው።
ቡና ሲጨመርበት ጭንቀቱ በእጥፍ ይጨምራል። 8ኛ ቡና ደም ግፊትን ይጨምራል። ጊዜያዊ ቢሆንም ለነርቭ ታካሚ ወሳኝ ጉዳይ ነው። ደም ግፊት ያለበት ሰው ቡና ሲጠጣ ለ30 ደቂቃ ያህል ግፊቱ ከፍ ይላል፣ ከዚያ ግን ይመለሳል። ግፊት ካለበው ቡና እርግፍ አድርገው ይተው ማለት አይደለም፣ ግን ከዶክተሩ ጋር መመካከር ይበጃል። 9ኛ ቡናና የአንጀት ጤና። ቡና አንጀት ውስጥ ምን እንደሚሰራ ያውቃሉ? የአንጀት እንቅስቃሴን ያፋጥናል። ይህ ጥሩ ነው፣ ግን በባዶ ሆድ ከሆነ አሲድ ስለሚጨምር ቁስለትን ይፈጥራል። አንጀቱ ጤናማ ለሆነ ሰው ቡና ችግር የለውም። የጨጓራ ህመም ጋስትራይትስ ካለበት ግን ጠዋት መጠጣት ጉዳቱ ይከፋል። ከመጠጣቱ በፊት ጥቂት ነገር ይቅመሱ። አሲዱ አንጀቱን ከመቁረጥ ይልቅ ምግቡን እንዲያቃጥል ያድርጉ። አሁን ትልቁ ጥያቄ ቡና ሙሉ ለሙሉ ማቆም ያለበት ማን ነው? ነፍሰ ጡሮች። ካፌን ወደ ጽንሱ ስለሚደርስ ሙሉ ለሙሉ ቢተውት ይመከራል። ከባድ የስኳር ታካሚዎች በዶክተር ትዕዛዝ መጠኑን መቀነስ ወይም ማቆም ይኖርባቸዋል። የጭንቀት ህመም አንዛይቲ ያለባቸው ሰዎች ካፌን ጭንቀቱን ስለሚቀሰቅሰው ጥንቃቄ ያስፈልጋቸዋል። የጨጓራ ህመም ካለበው በባዶ ሆድ አይጠጡ፣ ቢቻል በወተት አድርገው ይጠቀሙ። ማቆም ከፈለጉ በ3 ሳምንት እቅድ ቀስ በቀስ ይቀንሱ፣ ያለበለዚያ ድካሙ ይበረታባቸዋል። ሁሉንም አውቀን አሁን ቡናን በትክክለኛ መንገድ እንዴት እንደሰትበት እኔሱ። ለጤናማ ሰው እቅዱ እንዲህ ነው። ጠዋት ምግብ ይብሉ፣ ከዚያ ቡናውን በውሃ አጀበው ይደሰቱ። በቀን 2 ሲኒ ይበቃል። ከሰኞ እስከ አርብ 2 ሲኒ፣ ቅዳሜና እሁድ ግን ለ1 ሲኒ ብቻ ይፍቀዱ። ሰውነቱ እረፍት ይፈልጋል። ቡና ሲጠጡ እንደ ሰሊጥ፣ ምስር፣ ለውዝና ጥቁር አዝሙድ ያሉ ምግቦችን ያዘወትሩ። እንቁላል፣ አሳና ወተት ደግሞ የጠፋውን ቢ12 ይተኩላቸዋል። ዛሬ 9 ትልልቅ እውነቶችን ተምረናል። ቡናን አንተውም፣ ይልቁንም በሳይንሳዊ መንገድ እናከብረዋለን። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለምትወዷቸው ቤተሰቦቻችሁም ሼር አድርጉላቸው። ጥያቄ ካላችሁ ኮሜንት ላይ ጻፉልን፣ ሁሉንም እናነባለን። በቀጣይም መልስ ይዘን እንመጣለን። በቀጣይ ቪዲዮ ስኳርና ነርቭ፣ ስኳር ነርቫችንን እንዴት እንደሚበላው እናያለን። እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤናችሁ ሁልጊዜም ቅድሚያ ይሰጠዋል። ጤና ይስጥልኝ።